بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام وتمان الأكملان على خير خلق الله وعلى آله وصحبه ومن والاه أما بعد إن شاء الله بالله فكاد ذاري يمنا يو إثبات النداء والصوت والكلام لله تعالى زي وفيت يسالفنا تشوبابوች ናቸው ቁርአን መረጃ አድርጎ ሸኹል እስላም ለተይሚያ መስአላዎችን በሚያነሳበት ጊዜ እነዚህን አይተናቸዋል። አሁን ደግሞ ያው ከሐዲስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር እነዚህን ሲፋዎች አላህ Subhanahu Wa Ta'ala የሚናገር መሆኑን ንግግሩ በድምጽ ላይ የተመሰረተ መሆኑን የሚያረጋግጥ ሐዲስ እናያለን ነው። وقوله يقول الله تعالى الله سبحانه وتعالى من ይላል يا آدم أنت آدم هوي فيقول آدم يلال لبيك وسعديك يعني لبيك ملو إجابة بعد إجابة مالتنا يلال أي أنا قائم في طاعتك بانت تأزاز لي كت يالكوينني لا الله سبحانه وتعالى تأزاز በጣም ፍጹም የሆነ ምላሽ መስጠትን ያመለክታል ነው ለበይከ የሚለው ቃል ማለት ነው ወሰዓደይከ በትእዛዝህ ላይ በመቆም አጋዥ ነኝ فينادي الله سبحانه وتعالى ይጣራል بصوت بدمጽ ان الله እኮ يأمرك أنت آدم ሆይ ያዝሃል أن تخرج من ذريتك بعثا كذروچه كلجوچه ውስጥ ቡድንን ልታወጣ ወይም ጭፍራን ልታወጣ ነው الى النار ወደ እሳት አይ ተምይዝ ነው الله سبحانه وتعالى في عرصات القيامة የእሳት ሰዎች ከሌሎቹ እንድትለይ الله يزهل يميل نو مالتنا متفق عليه وقوله اهنم نبي محمد صلى الله عليه وسلم بليل حديثاቸው ምን አሉ ما منكم من احد ከናንተ ውስጥ አንድም ሰው የለም الا ቢሆን እንጂ سيكلمه ربه ጌታው የሚያናግረው ማለት ነው ከናንተ አንድም የለም ጌታው የሚያናግረው ቢሆን እንጂ وليس بينه وبينه ترجمان በአላህና በባሪያው መካከል አስተርጓሚ ሳይኖር በአላህና በባሪያው መካከል የሚያስተረጉም ሳይኖር ቀጥታ አላህ እያንዳንዱን ባሪያውን ያናግረዋል አሉ ይሄ ማለት የመጀመሪያው ላይ እንዴት ነው ለአላህ ንግግርን የምናሰብተው የተባለው ኒዳ የሚለውን ኒዳ ጥሪ ማለት ነው ከዚህ በፊት እንዳየነው ኒዳ የሚባለው ድምጽ ከፍ ተደርጎ የሚጠራ ሲሆን ነው ሙናጃት ማለት ደግሞ ተናጂ የምንለው ድምጽ ዝቅ አድርጎ የሚደረግ ንግግር ነው ስለዚህ فينادي بصوت ማለት አላህ ይጣራል በድምጽ ይህ አላህ Subhanahu Wa Ta'ala ነብዩላህ አደምን ያናገረበት ነው ስለዚህ አላህ ነብዩላህ አደምን አናግሯቸዋል በሁለተኛው ما منكم من احد الا سيكلمه ربه ይታው ያናግረዋል ሁሉንም ማለት ነው ከነዚህ አጠቃላይ ኒዳእም የምንለው ሰውትም ምን ውስጥ የሚገቡ ናቸው ከላም ውስጥ የሚገቡ ናቸው ሲፈተል ከላም የአላህ Subhanahu Wa Ta'ala ንግግሩ ከዚህ በፊት እናሳለፍነው በድምጽ በሐርፍ ላይ የተመሰረተ ነው የሚሰማ ነው ማለት ነው ሸኹ ምን ይላሉ قوله لبيك وسعديك لبيك أي أنا مقيم على طاعتك أني بانت تئزاز ላይ የቆምኩኝ ነኝ ላንተ ትእዛዝ ያደርኩኝ ነኝ እጄን የሰጠሁኝ ነኝ እንደማለት ነው من ألب بالمكان የተወሰደው ቃሉ በአንድ ቦታ ላይ ሰፍሯል ወይም يعني اذا اقام አንድ ቦታ ላይ ከቆየ ወይ እዛ ቦታ ላይ
ከሆነ አለበይ ይባላል ስለዚህ ከዚህ ተወስዶ ነው አሉ አይ የቆምኩኝ ነኝ ባንተ ትእዛዝ ለማለት በአላህ ትእዛዝ ለበይክ ሲባል ለዚህ ነው ሐጅ የሚያደርጉ ሰዎች ለበይክ اللهم لبيك لبيك لا شريك لك ان الحمد والنعمه لك والملك لا شريك لك ይህ ማለት ሰውየው ሙሉ በሙሉ በአላህ ትእዛዝ ውስጥ እንደገባ ለመግለጽ ነው ማለት ነው هو منسوب على المصدر نعم وثني للتأكيد فيقول لبيك وسعديك ተብሎ ሁለት ጊዜ የመጣው ምን ለማድረጋገጥ ወይ ደግሞ የመጀመሪያውን አቅም እንዲኖረው ለማድረግ ነው ምን የሚለውን ባንተ ትእዛዝ ላይ የቆምኩኝ ነኝ የሚለውን ነው አሉ وسعديك أي من المساعدة وهي المتابعة من لاش مستت مالتنو أي مساعدة في طاعتك بعد طاعة بعد مساعدة بانت تئزاز لاي بالله سبحانه وتعالى تئزاز لاي ፍጹም አጋዥ ነኝ ወይም ደግሞ በዛ ላይ የቆምኩኝ ነኝ አንተን ትእዛዝ ተፈጻሚ ለማድረግ ለማለት ነው وقوله فينادي بكسر الدال دالن كسر አድርጎ በማንበብ ምን ማለት እንደሆነ አይተናል ትላል والمنادي هو الله ተጣሪው አላህ ነው هو الله تعالى بصوت تأكيد لقوله وينادي بصوت የተባለው ይጣራል ለሚለው ማጠናከሪያ ነው አሉ لأن النداء نداء የሚባለው لا يكون إلا بصوت ያለ ድምጽ አይሆንም አንድ ሰው ተጣራ ስንል ድምጹ ከፍ አድርጎ ነው ያለ ድምጽ نداء የለም وهذا كقوله تعالى وكلم الله موسى تكليما እንዳለው ነው الله موسى ማናገርን አናገረው እንደማለት قوله بعثا إلى النار البعث هنا الزجار بعث የሚለው የተፈለገበት ትርጉም ማዕናው ምንድነው بمعنى المبعوث የተከሰከሰ الموجه إليها ወደርሷ እንዲሄድ ወደርሷ እንዲቅጣጭ የተደረገ ማለት ነው ወዴት ወደ جهنم ومعنى ذلك يزيه معناه ምንድነው ميز أهل النار من غيرهم الله لنبي الله آدم من ይላቸዋል የጀሃነም ሰዎችን ለይ ከጀነት ሰዎች ለይተህ አውጣ ይላቸዋል ማለት ነው አላህ Subhanahu Wa Ta'ala ከኡመትህ ውስጥ የጀሃነም እንዲሆኑ የተወሰነባቸውን ሰዎች ለይ እንዴት ነው የሚለዩት አላህ ነው የሚያሳውቃቸው طيب كذلك የሸቃዋና የሰዓዳ ምልክት አለባቸው የጀነት ሰዎችም ምልክት አላቸው የጀሃነምም ሰዎች ምልክት አላቸው በዚህ ነው አላህ ለይላቸዋል ይለያሉ ነው والشاهد من الحديث كذي حديث من الرداو أن فيه إثبات القول من الله والنداء بصوت يسمع الله لا الله سبحانه وتعالى من ناجرن مرقاقتنا عندهم ጥሪ የሚባለው ነገር በሚሰማ ድምጽ መሆኑን ማጽደቅ ነው አሉ وأن ذلك ይህ ነገርኩ سيحصل يوم القيامة የቂያማ ቀን ይከሰታል ففيه በዚሁ ሐዲስ ውስጥ أن الله يقول وينادي متى شاء وكما يشاء الله ይጣራል በፈለገው ጊዜ እንደፈለገው نعم إذن الله سبحانه وتعالى ይናገራል በመንልበት ጊዜ ንግግሩ የሚሰማ ነው ጅብሪል عليه السلام يا الله ንግግር ሰምቶ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዞላቸው መጣ ከሳቸው በፊት ኢሳ ነብዩላህ ኢሳ ማለት ነው በእንጂል አማካይነት ከዚያ በፊት በተውራት ለነብዩላህ ሙሳ ከዚያ በፊት ለነብዩላህ ኢብራሂም ለሌሎችም ነብያቶች በአጠቃላይ ማለት ሁሉም የአላህ ቃሎች ናቸው የትኛው ተውራትም በነብዩላህ ሙሳ ላይ የተወረደው እንጂልም ለነብዩላህ ኢሳ የተወረደው ዘቡር ለነብዩላህ ዳውድ የተወረደው كذلك صحف ለኢብራሂምም ለሙሳም የተወረደው ቁርአን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተወረደው كذلك እኛም ማናቃቸው መጽሐፎች ለተለያዩ ነብያቶች ወርደዋል ሁሉም የአላህ ቃሎች ናቸው በሚሰማ ድምጽ ነው አላህ ተናግሮ ጅብሪል ሰምቶ ለነብያቶች ያስተላለፈው
ለአላህ Subhanahu Wa Ta'ala ንግግርን እናሰብታለን በምንልበት ጊዜ የአላህ ንግግር የሚሰማ ነው ወለይሰ ቢከላም ነፍሲ አሻዒራዎች እንደሚሉት የአላህ ንግግር ማለት ይላሉ አሻዒራዎች ከላም ነፍሲ ነው የሚሉት ጅብሪል አላህ ውስጥ ያለውን በነፍሱ ያለውን ጅብሪል ነው የገለጸው ይላል ጅብሪል ነው የገለጸው በመጀመሪያ ደረጃ በነፍስ ውስጥ ያለን ነገር ሊታወቅ አይችልም تعلم ما في نفسي ولا اعلم ما في نفسك እንዳል እንዴት ነው ጅብሪል በአላህ ነፍስ ውስጥ ያለውን ነገር የሚያውቀው ሱብሃንአላህ ይሄ አስለን ድንበር ማለፍ ነው ስለዚህ ጅብሪል አላህ ያሳወቀውን ነው የሚያውቀው እንጂ ሁለተኛ ነገር ደግሞ ከላም ነፍሲ በነፍስ ውስጥ ያለን ንግግር አይባል አንተ እስካልተናገርከው ድረስ እስካልተሰማ ድረስ ንግግር አይባል ለዚህ ነው አንድ ሰው በልቡ ውስጥ የፈለገው ነገር ቢያስብ ወንጀል የለበትም ምን እስካላደረገው ድረስ እስካልተናገረው እስካልሰራበት ድረስ ሰዎች በልባቸው በጣም ብዙ ወንጀል የሆኑ ማዕሲያ የሆኑ ነገሮችን ሊያስቡ ይችላሉ ተተውት ተውበት ሲያደርጉ ምን እንዳያገኛሉ አላህ ይመነዳቸዋል ስትናገር ወይስ ስትተገብረው ነው እንጂ ካልተናገርከው በልብህ ውስጥ ባሰብከው ነገር አላህ አይጠይቅህም ተናገርክም አይባልም በተናገርከው ነገር ነው የምትጠየቀው كذلك በልብ ውስጥ የሚታሰብ ነገር قول ንግግር አይባልም ነው وقول ما منكم من احد الخطاب للصحابه وهو عام لجميع المؤمنين ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ሐዲስ ሲናገሩ ለሰሃባዎች ነው የተናገሩት وما منكم من احد ሲሉ ለአጠገባቸው ለነበሩ ሰሃባዎች ነገር ግን እስከ ቂያማ ድረስ የሚመጣው የሳቸው ኡመት እዚህ ንግግር ውስጥ ይገባል ሁሉንም ያካትታል በእነርሱ ብቻ ቆመዋል ማለት አይደለም إلا سيكلمه ربه ጌታው የሚያናግረው ይሁን እንጂ ቢላ ዋሲጣቲን ያለ ዋሲጣ ማለት አገናኝ ማለት ነው ወይም ያለ አስተርጓሚ በመሐከል ማንንም ሳይኖር ቀጥታ አላህ ሁሉንም ያናግራል እያንዳንዱ የአላህ ባሪያ አላህ ሲያናግረው መልስ ይሰጣል ከአላህ ጋር ይነጋገራል መخلوቃቶቹ ፍጡራኖቹ አላህ Subhanahu Wa Ta'ala የሚያናግራቸውን ነገር እንዲገባቸው አላህ ያደርጋቸው ቋንቋን የፈጠረው አላህ ነው ለሁሉም ያሳወቀው አላህ ነው ስለዚህ እያንዳንዱ ሰው ከአላህ ጋር ይነጋገራል በመሐከሉ አስተርጓሚ አይኖርም ዛሬ ዱንያ ላይ አንድ ሰው አንድ ቋንቋ የሚችል ከሆነ ሌላ ከሱ ቋንቋ ውጪ ካለ ጋር ለመነጋገር ሲፈልግ አስተርጓሚ ፈልጎ ነው የሚናገረው በአላህና በባሮቹ መሐከል አስተርጓሚ የለም ሁሉም ከአላህ ጋር ይነጋገራል ሁሉም ለአላህ ጥያቄ መልስ ይሰጣል ነው بلا واسطة نعم ليس بينه وبينه ترجمان الترجمان من يعبر بلغة عن لغة በአንድ ቋንቋ ስለሌላ ቋንቋ የሚገልጽ ማለት አንድ ተርጓሚ ማለት በሌላ አባባል ተርጓሚ ማለት ነው አንድን ቋንቋ ወደ ሌላ ቋንቋ የሚተረጉም አይ ينقل الكلام ንግግርን የሚያስተላልፍ من لغة إلى لغة أخرى ከአንድ ቋንቋ ወደ ሌላ ቋንቋ ማለት ነው والشاهد من الحديث كذي حديث من الرداو أن فيه إثبات تكليم الله سبحانه لعباده الله باروتون ميناغر مهونون وأنه سبحانه يتكلم إذا شاء الله بفلق جزي يمناغر مهون فكلامه يا الله نغير مالت من صفاته الفعلية كتكباراوي ባህሪው ነው እሱ ከሚገለጽበት ከዚህ በፊት እንዳልነው صفة الكلام በሁለት መልኩ ይታያል ብለናል ነው ከታየ صفة ذاتية ነው ብለናል ነው ከታየ من باعتبار نوعه ከታየ ማለት አላህ ተናጋሪ ነው ስንል طيب መናገር የሚለውን ባህሪ ለአላህ ስንሰጥ ይሄኛው ባህሪ
ذاتي ነው ብለናል باعتبار آحاد الكلام أي من حيث كونه يتكلم إذا شاء من دنو بلنا صفة فعلية نو بلنا يهنيو يتجدد من مالتنا يهنيو كلام صفة فعلية የሚባለው الله ሲፈልግ ይናገራል ሲፈልግ በተውራት ሲፈልግ በእንጂል ሲፈልግ በቁርአን ሲፈልግ በዘቡር ሲፈልግ በሱፍ ይናገራል نعم ከዚህ አንፃር ስናየው صفة فعلية ነው ዋናው የተጀደዱ طيب ከዚህ በዚህኛው اعتبار صفة فعلية ነው ምንለው ብለናል ነገር ግን አላህ ተናጋሪ ነው ስንል የአላህ በቁርአን ሲናገር አይደለም ይሄንን ባህሪ የተላበሰው የዚህ ባህሪ ባለቤት የሆነው አዘለን الله سبحانه وتعالى متصف بهذه الصفة الله የዚህ ባለቤት ነው የዚህ صفة ባለቤት ነው መናገር የሚባለው ማለት ነው እንዳጠቃላይ ስናየው መናገር የሚባለውን صفة ስናይ ነገር ግን አላህ በፈለገ ጊዜ የፈለገውን ባሪያውን ከማናገሩ አንፃር ስናይ ይሄኛው ግን ምንድነው ብለናል ከዚህ አንፃር ሲታይ صفة فعلية ነው فكلامه من صفات الفعلية وأنه يكلم كل مؤمن يوم القيامة يقيامة كان يندم المؤمن الله ينقروا طيب إثبات علو الله على خلقه واستوائه على عرشه الله كفطرانوچو بلاي كعرشو بلاي مهونون يميارغغتو የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮች وقوله في رقية المريض ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታመመን ሰው ሩቃ ማድረግን አስመልክተው ምን ይላሉ ربنا الله الذي في السماء ጌታችን ያ ከሰማይ በላይ የሆነው ተቀደሰ ስሙከ ስምህ ተላቀ ስምህ የበላይ ሆነ አምሩከ في السماء والأرض ያንተ ትእዛዝህ በሰማይም በምድር ነው አምር የሚባለው አምር الكوني وكذلك أمر الشرعي እዚህ ውስጥ ይገባል አምር كوني የምንለው ሁን በሚለው ቃሉ ሰማይና ምድርን ሁሉን ነገር የፈጠረበትን አምሩ ነው ይሄ ምን እንለዋለን አምሩሁ الكوني نعم ሱረቱ ያሲን ላይ إذا أراد شيئا أن يقول له كن فيكون عند ነገር እንዲሆን ከፈለገ አላህ ሁን ይለዋል ይሆናል ይሄኛው አምር كوني ይባላል أما أمره الشرعي የምንለው ነብያቶች ልኮ በእነሱ ላይ መጽሐፍ አውርዶ የሚያዘው ነገር ማለት ነው يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው من قاتل لتكون كلمة الله هي العليا የተባለው ይሄኛው አምሩሁ الشرعي የአላህ ንግግር የምንለው ሸሪዓ ይሄኛው አላህ ነብያቶችን ልኮ መመሪያ አውርዶ ያዘዘው ነገር አምሩሁ ሸርዒ እንለዋለን هذا امره الشرعي اما امره الكوني كن በማለት አላህ መخلوقاتን በሙሉ የሚፈጥርበት ነው ማለት ነው አምሩሁ كوني ይሆናል ከመሆን አይወገድም اما امره الشرعي ምን ሊሆን ይችላል ሊከሰትም ይችላል ላይከሰትም ይችላል ማለት ሊሆንም ይችላል ላይሆንም ይችላል ለምን አላህ Subhanahu Wa Ta'ala ሸርዓን የሰው ልጆች ሁሉ እንዲያምኑ አዟል አላዘዘም አዟል ሸርዓን ነው ሸርዓን አዟል ምክንያቱም يا ايها الناس اعبدوا ربكم الذي خلقكم والذين من قبلكم ይሄ አምርኩን አይደለም አምር ሸርዒ ነው ይሄ እናንተ ሰዎች ሆይ ጌታችሁን ተገዙ ሁሉም ሰው አላህን እንዲያመልክና እንዲገዛ ታዟል አልታዘዘም ታዟል ነገር ግን ሁሉ ሰው አላህ እየተገዛ ነው ያለው አይደለም ስለዚህ አምሩሁ ሸርዒ ሊሆንም ላይሆንም ይችላል አምሩ ሸርዓን ያዘዘበት ነገር በለሐታ ከሙስሊሞችም ውስጥ የማይሰሩ ብዙ አሉ ሰላት ዋጅብ ነው አይደለም ሙስሊም ሆኖ ሁሉም ሙስሊም ሰላት ይሰግዳል በሳምንት ጁማዓ የሚሰግድ ሰው አለ አላህ ይጠብቀን እንጂ በረመዳን በአመት ረመዳን ወደ መስጂድ የሚመጣ አለ አይደል እንዴ ኢዘን ይሄ ምንድነው አምሩ ሸርዒ ነው የአላህ ሸሪዓው የሆነው አምሩ ነው ምንለው ይሄኛው ኢዘን አምሩከ في السماء والارض ማለት ሁለቱንም ያጠቃልላል
ሁለቱም አምሩሁ አልከውኒ ወሸርዒ ሁለቱም እዚህ ውስጥ ይገባሉ አማ አምሩሁ ከውኒ هذا لا اشكال فيه الله ከውነን ያዘዘው ነገር ይሆናል ከመሆን አይወገድም ሸርዓን ያዘዘው ነገር ግን ሊሆንም ላይሆንም ይችላል نعم ربنا الله في السماء تقدس اسمك وأمرك في السماء والأرض كما رحمتك في السماء ينت إذنت بسماء عندهن هلو اجعل رحمتك في الأرض رحمتهن بمدر لاي أدرج رحمة سبال وتاينتنا رحمة يا الله صفة هنا رحمة الله مخلوق هنا رحمة الله أب عندنا نو بمدر لاي ሰዎች እየተጠቃቀሙበት ያለው 99ኙን ለቂያማ ቀን ለአኺራ አላህ Subhanahu Wa Ta'ala አስቀምጦታል ማለት ነው ለባሮቹ طيب በዛች በአንዷ እዝነት ሃይዋን እንስሳቶች ጭምር አንድ እንስሳ ልጇ በምትጠባበት ጊዜ እንዳትጎዳት እግሯ የምታነሳላት በዚያች በአንዷ እዝነት ነው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اجعل رحمتك في الارض በምድር ላይ رحمتهن አድርግ እዝነትህን طيب اغفر لنا حوبنا ማረን ኃጢያታችንን وخطايانا ወንጀላችንን ማረን ማለት ነው حوب اسم ነው والخطايا الذنوب يعني دقيق ነው በጣም ያለው እንትኑ ልዩነቱ ሙተራዲፍ ናቸው ሁለቱም ቃላቶች አንተ ረቡ ጠይቢን አንተ የመልካሞች ጌታ ሆይ يعني إضافة الطيبين إلى الرب رب الطيبين يعني يملكاموش أملاك بتشانو دي الله يملكاموش أملاك بتشانو دي إضافة التشريف يبال عليه إضافة إيش التشريف እንጂ ነብያቶች ማለት እኮ ነው እነዚህ ሩሱሎች ነብያቶች ሹሃዳ ስዲቁን ምናምን የሚባሉት እነዚህ ናቸው አጠይቡን የተባሉት ነገር ግን اختصاص ነው እነርሱ ለየት ባለ መልኩ ለየት ያለ ሚዛ ስላላቸው يعني اضافه التشريف ይባላል ይሄኛው ወይም ደግሞ اضافه اختصاص ለእነርሱ ለየት ያለ ቦታ ለመስጠት ሲባል እንጂ አላህ የሁሉም ረብ ነው የሁሉም سبحان الله العظيم طيب የሁሉም ረብ ነው نعم የጀግኖችም ጌታ ነው አላህ የሰነፎችም ጌታ ነው የፈሪዎችም ጌታ ነው አላህ ፈሪዎች ሌላ አይደለም የፈጠራቸው አላህ ነው የፈጠራቸው አይደለም ጀግኖችስ ማን ነው የፈጠራቸው አላህ የስስታም ጌታ ነው አላህ የሰጪም ጌታ ነው አላህ የቆንጆ ጌታ ነው የፉንጋም ጌታ ነው አላህ ፉንጋዎችን ሌላ አይደለም የፈጠራቸው ሁሉንም የፈጠረው ማን ነው አላህ አላህ የሁሉም ምንድነው ጌታ ነው ነገር ግን ይሄኛው ረብ الطيبين የተባለው من باب ايش اضافه التشريف ነው نعم እንጂ ሌላው የርሱ የሌሎች ጌታ አይደለም ለማለት ተፈልጎ አይደለም ከመልካሞች ውጪ ያሉት ጌታ ሌላ ነው ለማለት ተፈልጎ አይደለም አንዚር ረህመተን من رحمتك ከእዝነትህ ወደ ምድር አውርድልን እዝነትን ወሽፋአን መድኃኒትን አውርድልን من شفائك كمدانيته أنت زند كالو على هذا الوجع بذيه همم لاي فيبرع انديدن ይሄ አንድ ሰው በሚታመምበት ጊዜ ያ ያመመው ቦታ ላይ ቀኝ እጅ ተደርጎ ቀኝ እጅ እሱ ላይ ይደረግና ይሄ ዱዓ እየተቀራ ይባልበታል طيب ያ ያመመው ቦታ ላይ ቀኝ እጅ ተደርጎ ሲያበቃ ራሱ ላይ ሊሆን ይችላል እግሩ ላይ ሊሆን ይችላል የትኛውም ቦታ ላይ ማለት ነው የታመመው ቦታ ላይ እጅ ተደርጎ ይባልበታል ማለት ነው እና ይሄ ዱዓ ይደረጋል ከዚህ ሐዲስ የተፈለገው ምንድነው ربنا الله الذي في السماء ያለው ነው አይ على السماء ይሄ ነው የተፈለገበት وقوله الا تأمنوني አታምኑኝም እንዴ ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وانا امين من في السماء እኔ በሰማይ ያለው ጌታ ታማኝ ሆኜ ሳለ እናንተ አታምኑኝም እንዴ ያሉ የአላህ መልእክተኛ ምርኮ ያከፋፈሉ ያለ አንዱ መጥቶ
ያ ሙሐመድ اعدل فانك لم تعدل አላቸው አንተ ሙሐመድ ሆይ አስተካክል አላቸው በትክክል አካፍል በትክክል ያከፋፈልክ አይደለም አላቸው لا اله الا الله ከቀልብ ደረቀ አላህ ይጠብቀን ቀልቡ የደረቀ አላህ ከእዝነቱ ያራቀው የሆነ ሸቃዋ እጣ ፈንታው ያደረገለት የሆነ ሰው ማለት ነው መጥቶ ለአላህ መልእክተኛ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሱ ሊያስተካክላቸው ይፈልጋል አላሁ المستعان ወይ ሐካሉት ወይ ጥፋትህ ومن يعدل ان لم اعدل እኔ ፍትህ ካልጠበቅኩ ማን ነው ፍትህ የሚጠብቀው ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ስለ ኸዋሪጆች ተናገሩ የአላህ መልእክተኛ ከዚህ ሰው የዘር ሐረግ ሰዎች ይወጣሉ አሉ فانه يخرج من ذئب هذا اناس ሰዎች ይወጣሉ تحقرون صلاتكم مع صلاتهم وقراءتكم مع قراءتهم وصيامكم مع صيامهم يخرجون من الدين كما يخرج السهم من الرمية ከዚህ ሰው ዘር ሰዎች ይመጣሉ አለ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው እኮ ነው የሚነግሯቸው እናንተ ከእነርሱ ጋር ራሳችሁን በሰላት ስታወዳድሩ የእናንተ ሰላት የምታሳንሱ የሆኑ አይነት ሰዎች ሰላታቸው ከእናንተ ሰላት የሚሻል አይነት ማለት ነው የእነሱን ሰላት ብታዩ የእናንተን ሰላት የምትንቁበት አይነት ሰዎች ቂራአታቸውን ስትሰሙ የእናንተን ቂራአት የምትንቁበት አይነት ይሆኑ ጾማቸው የእናንተን ጾም የሚያስንቅ አይነት ማለት ነው በዒባዳ እንዲህ አይነት ሰዎች ይመጣሉ ከእስልምና ይወጣሉ እነዚህ ሰዎች ከእስልምና አወጣጣቸውን ሲገልጹ ቀስት ከደጋኑ ተስፈንጥሮ እንደሚወጣው በዚያ መልኩ ነው ከእስልምና የሚወጡታል በዚያ መልኩ ከእስልምና ይወጣሉ እነዚህ ሰዎች አሉ يعني ለዚህ ነው ዑለማዎች هذا اول خروج ይላሉ የዚህ ሰውዬ ذل خويسራ ይባላል የዚህ ሰውዬ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም መጥቶ በመሪ ላይ እንዲህ አይነት ድንበር ማለፍና ዘለፋ የመጀመሪያ ነው አሉ ከዚያ በኋላ ልክ የአላህ መልእክተኛ እንዳሉትም በዑስማን ዘመነ መንግስት ተከሰቱ ከዚያ በአሊ ረዲየላሁ ዐንሁ ዘመን በጣም በይፋ ወጡ በይፋ ማለት ነው በአሊ ጊዜ በይፋ ወጡ አስላቸው በዑስማን ጊዜ ነው ተተለተል ዑስማን የእነዚህ ሰዎች ርዝራዦች ናቸው አሁን ባለንበትም ሁኔታ ላይ ሼኽ አልባኒ ረህመቱላሂ ዐለይሂ ምን ይላሉ ኢኽዋን አልሙስሊሚን የሚባሉ አንጃዎች የኸዋሪጆችን ባንዲራ ከፍ ያደረጉ ሰዎች ናቸው አሉ የኸዋሪጆችን ባንዲራ የእነርሱ አይነት አቂዳ ነው አቂዳቸው አሉ እነዚህ ብትመለከቱ አሁን ኢኽዋኖች ትልቁ ስራቸው ይሄ ነው ምን ሙስሊሞችን የሙስሊም መሪዎችን ምን ማድረግ ማንቋሸሽ ማጥላላት ስለእነርሱ ማውራት ስለእነርሱ እንዲናቸው ለዚህ ነው አንድ ሰው በጽሁፍም ይሁን በሚንበርም ይሁን በኪታብም ይሁን ኪታብም ጽፎ በድምጽ በኦዲዮም ይሁን በማንኛውም መልኩ የሙስሊም መሪዎችን የሚተች ከሆነ የሙስሊም መሪዎችን የሚራገም ከሆነ የሙስሊም መሪዎችን አይብ የሚያወጣ ከሆነ هذا من علامات الخوارج ነው የኸዋሪጆች አቂዳ ነው እዚህ ሰውዬ ላይ ያለው ይሄ ምልክቱ ነው ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ሰውዬ መጥቶ እንዲህ አይነት ንግግር ሲናገራቸው አላ ተአመኑኒ አታምኑኝም ወይ ወአና አሚኑ መን ፊ السماء እኔ ከሰማይ በላይ ያለው አምላክ አምኖኝ ሲያበቃ በወህይ ላይ በወህይ ያመነኝ አምኖኝ ወህይ እንዳደርስ ይሄ ዱንያ ተልካሻም የሆነ ዱንያ ሳንቲም ሳይሆን ወህይ አላህ ንግግር አላህ የሱን ንግግር ለፍጥራኖች እንዳደርስ ያመነኝ ሆኜ ሳለው እናንተ በዚች በማትረባ በምርኮ ጉዳይ ላይ አታምኑኝም እንዴ እንደማለታቸው
وقول والعرش فوق ذلك عرش كفطرانوች በላይ ነው فوق ذلك أي فوق المخلوقات ማለት ነው والله فوق العرش الله كعرش በላይ ነው وهو يعلم الله ያውቃል ما أنتم عليه እናንተ ያላችሁበትን ሁኔታ صلى الله عليه وسلم للجارية لا ባሪያ ነበረች ሙአዊያ ኢብኑ አልሐከም ምን አልዋት አይነ الله የት ነው አልዋት قالت في السماء كالله كعرش በላይ ነው ከሰማይ በላይ ነው አለቻቸው قال من انا እኔ ማን ነኝ አልዋት قالت انت رسول الله صلى الله عليه وسلم انت ما يا الله መልእክተኛ ነህ አለቻቸው ምን አሉ የአላህ መልእክተኛ የዚህን ጊዜ አጥቂها فانها مؤمنه ነፃ አውጣት እቺ ሴት ማለት አማኝ ነች ሙእሚን ነች ነፃ አውጣት አሉት ለሙአዊያ ማለት ነው ኢዘን አሁንም ከዚህ ምንድነው አይን الله في السماء አለች እቺ ባሪያ ከሰማይ በላይ ይሄን የተፈለገበት ማለት ነው አላህ ከፍጡራኖች በላይ መሆኑን ለማረጋገጥ وكذلك والله فوق العرش የሚለው نعم شيخ من قالوا كذا في رقية المريض القراءة على المريض በበሽተኛ ላይ መቅራት طلبا لشفائه እንዲድን ተፈልጎ وهي مشروعة የተፈቀደ ነው اذا كانت بالقرآن والادعية المباحة በቁርአንና በተፈቀዱ የዱዓ አይነቶች ከሆነ ማለት ነው በሐዲስ ላይ የተገኙ ሐዲሶች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡ ሐዲሶች እንዲሁም ደግሞ ቁርአን ውስጥ ያሉ ዱዓ ያላቸው የቁርአን አንቀጾች በእነሱ ይቻላል አንድ የታመመ ሰው ላይ ዱዓ ማድረግ ማለት ነው وممنوعة የተከለከለ ነው اذا كانت بألفاظ شركية በማይታወቅ ቋንቋ እንዲሁም ደግሞ በውስጡ ሽርክ ባለበት አይነት ከሆነ ግን ክልክል ነው ሩቃ የሚባለው ነገር አው አዕማል ሽርክያ ወይ ደግሞ የተለያዩ ሽርክ ያለባቸው ተግባሮች በእንደዚህ አይነት ከሆነ ጠንቋይ ጋር ሄደው እየመጡ የተለያየ ነገር እንደዚህ አርግ በዚህ ወጣ ታይብ ዶሮ አንገቷን ጠምዝዘህ የሆነ ነገሮች ከተት ወይ ደግሞ በር ላይ ወስደህ ቀበር የከሌ በር ላይ ቀበር ወይ እንደዚህ አርግ ወይ ደግሞ እንዲያ ጥቁር እንደዚህ ግንባሩ ጥቁር የሆነ ወይ ግንባሩ ነጭ የሆነ እንደዚህ አይነት ጤምቦቃ የሚሉት ምን አርግ እሱን አምጣና ረድ ወይ ሱብሃንአላህ አልዓዚም እነዚህ በአጠቃላይ አዕማል ሽርክየ ይሄ ሽርክ የተሞላበት የኩፍር ምን ተግባር ነው ማለት እንደነዚህ አይነት ነገሮች በአጠቃላይ አዕማል ኩፍርያና ሽርክያዎች ናቸው በዚህ መልኩ የታመመን ሰው ይድናል ብሎ እንደነዚህ አይነት ነገሮች ማድረግ ከእስልምና የሚያወጡ ተግባሮች ናቸው አይሆን ታይብ የተለያየ አይነት እኔ ለምሳሌ ነው እነዚህን የተጠቀስኳቸው እንጂ ተቆጥሮ አይዘለቅም አንዳንዱ ደግሞ ምን ያዛል አጋጭ ተልቀቀው ይላል አጋጭ ተልቀቀው የሚባል ነገር አለ አጋጭ ተልቀቀው ማለት ሂድና የሆነ እንዲህ አይነት በግ ግዛና ይዘናና ከዛ በኋላ እቤት እንዳመጣው ከበሽተኛው ጋር ግንባር ለግንባር አጋጭተ ልቀቀው ይላል ከበሽተኛው ጋር لا حول ولا قوه الا بالله ሌላኛው ደግሞ እረድና በጉን ካረትከ በኋላ ምን አርግ ደሙን እሱ ላይ አፍስበት ይላል هذه كلها اعمال شركيه ሰዎች እንዲድናሉ ተብሎ እንዲህ አይነት ተግባራቶች በአጠቃላይ ሽርክ ያለባቸው ከእስልምና የሚያወጡ ተግባራቶች ናቸው እንዲህ አይነት ከሆነ አይቻልም ነገር ግን በትክክለኛ ቁርአን መቅራት ዱዓ በማድረግ ከሆነ ይቻላል ችግር የለውም ነገር ግን የሚቀራው ሰው በተለይ ሴቶች ከሆኑ መህረም የሆነ ሰው መሆን አለበት መህረም ማለት የሷ የቅርብ ዘመዷ ሊሆን ይገባል አጅነቢ ሴት ላይ መቅራት አይችልም ከቀራም ወራ الحجاب ከሂጃብ በስተጀርባ እንጂ ሴቷን እየደባበሰ በአሁን ጊዜ ራሳቸው ቁርአን እንቀራለን ሩቃ እናርጋለን የሚሉ ሰዎች ራሳቸው ጂኒ በላያቸው ላይ ሰፈረባቸው ናቸው በሙሉ በጣም የሚገርመው ማለት ነው ለምን እንደሆነ ታውቃላችሁ ፈሳድ በሙሉ እየተስፋፋ ያለው ሩቃ ቤት የሚባሉት ናቸው በጣት የሚቆጠሩ ምናልባት በትክክል የሚቀሩ ሊኖሩ ይችላሉ በጣት የሚቆጠሩ 99 ከመቶ የሚሆኑት በሙሉ ዝሙት የሚካሄድባቸው ቦታዎች ናቸው ዝሙት የሚፈልጉ ሴቶች ሩቃ ቤት ነው የሚሄዱት ወንዶቹ ሸይጣኖች በላያቸው ላይ ሸይጣን የሰፈረባቸው ብዙዎች ለዚህ ሲባል ታማ ሊቀራላት የመጣችው ሴትዮ ሲያገባት ታያለ ለምንድን ነው እንዴት ያገባቻል ሸሪዓዊ በሆነ መልኩ የሚቀራ ቢሆን ነው ያያታል እንዴ ያያታል አይፈቀድም ማየት ለምንድን ነው የሚያያት ለምንድን ነው የሚጨብጣት ታይብ በጣም ሸሪዓን የሚወጋ አይነት ተግባር ነው የሚታየው ማለት ነው አሁን ሩቃ ቤት ተብሎ የተከፈቱ በሙሉ የነብዩ ዲንን ለመውጋት የተከፈቱ ናቸው በሙሉ
በዲን መነገድ ብቻ አይደለም በል ሸሪዓን በጦር መውጋት የሚሰሩ ነገሮች ወላሂ ጉድ ነው በጣም ጉድ ማለት ነው አላህ ይጠብቀን በጣም ብዙዎቹ ሆን ብለው ዝሙት ለመስራት ነው የሚከፍቱት ሆን ብለው ማለት ነው አንድ ሴት ሌላ አጅነቢ ሆና ቢሮ ፍሪዝ ተሰርቶ እስቲ ቆይ ሩቃ የሚቀራ ቁርአን ሐፍዣለሁ የሚል ሱፍ ለብሶ ፍሪዝ ተሰርቶ ቢሮ እኔ ጋር ትግባ ሴት ለምንድን ነው የምትገባው እሱ ምንድነው እሱ ምን ልትሰራ ነው የምትገባው ቃለ መጠይቅ አለ ይላል ክፍል አግብቶ ቆልፎ ማለት ነው ከዛ ምን አይነት ቃለ መጠይቅ ነው የሚያደርገው እሱ ሱብሃንአላህ አልዓዚም በጣም የሚገርም በል ዝሙት ሲሰሩ የተያዙ ሰዎች አሉ ዝሙት ሲሰሩ ቀጥታ ማለት ነው ከሴቷ ጋር ቆልፎ ዝሙት ሲሰሩ የተያዙ ሰዎች አሉ በጣም ፈሳድ የተስፋፋበት እንደ ሩቃ የሚባለው ነገር የለም በፍጹም ይሄ ነገር በጣም ትልቅ ወንጀል ነው የአላህ ዲን እየተወጋ ያለበት ሁኔታ ስለሆነ ጥንቃቄ ልናደርግ ይገባል ሴቶች ከመህረማቸው ውጪ ሊቀራላቸው አይገባም ከቀራላቸውም መህረም እያለ ራሱ መህረሙ እያለ ማለት አብሮ ባለበት ሁኔታ ላይ ወርአል ሂጃብ መህረሟ ከሷ ጋር ይሆናል ቃሪኡ ከመጋረጃ በስተጀርባ ላይ ሆኖ ማለት ነው በፍጹም አይነካትም በፍጹም መንካት የሚባል ነገር حرام ነው ሴትን ልጅ መንካት አጅነቢ የሆነ ሰው ሴትን ልጅ እንዴት ነው የሚነካው አይቻልም طيب اذا በዚህ መልኩ ከሆነ አይቻልም አሉ ربنا الله الذي في السماء اي على السماء ከሰማይ በላይ የሆነው ففي هنا بمعنى على ነው የተፈለገበት فسيح في الارض እንዳለው ማለት ነው من سوره التوبه نعم على الارض بمدر ላይ ማለት ነው ويجوز ان تكون في للظرفيه على بابها ويكون المراد بالسماء مطلق العلو ነው የሚሆነው አሉ تقدس اسمك اي تقدست اسماؤك عن كل نقص ከጉለት ሁሉ ስምህ ጠራ ማለት ነው የአላህ ስም فهو مفرد مضاف اسمك የሚለው تقدس اسمك ሲባል اسمك ነጠላ ነው مضاف የተጠጋ فيعم جميع اسماء الله ሁሉንም የአላህ ስሞች የተቀደሱና የጠሩ መሆናቸውን ይገልጽልናል አለ امرك في السماء والارض امرك الكوني القدري الذي ينشأ عنه جميع المخلوقات والحوادث قدم እንዳልነው امرك الكوني ያንተ كوني የሆነ ትእዛዝህ القدري ማለት ነው الذي ينشأ عنه ያ ከሱ የሚገኝ የሆነ جميع المخلوقات والحوادث የሚከሰቱ ነገሮች በሙሉ በዚህ በአላህ ትእዛዝ ነው የሚከሰቱበት የሆነውን ማለት ነው ومن قوله تعالى انما امره اذا اراد شيئا ان يقول له كن فيكون እንደተባለ من سوره ياسين نعم وامرك الشرعي ደግሞ المتضمن للشرائع التي شرعها لعباده الله ነቢያቶችን ልኮ መጽሐፍ አውርዶ ያዘዛቸው የሆኑ የተነገጋቸው ድንጋጌዎች አምር ሸርዒ እንላቸዋለን ሁለቱንም ያጠቃልላል كما رحمتك في السماء جعل رحمتك في الارض هذا توسل اليه برحمته التي شملت اهل السماوات كلهم ان يجعل لاهل الارض منها نصيبا ለምድር ላይ ያሉ ሰዎች ከአላህ ከእዝነቱ ድርሻ እንዲሰጣቸው በሱ መጠየሱን መለመን ነው ማለት ነው اغفر لنا حوبنا وخطايانا هذا طلب للمغفرة وهي الستر ووقاية الإثم طلب مفلقنا للمغفرة مهرة وهي مهرة مالت ويمدون مغفرة مالت الستر مشفن مالتنا ووقاية الإثم كونجل ماراك مالتنا أركان عند مالتنا ومنه المغفر مبالو قوبنا يطور قوب مالتنا الذي يلبس على الرأس براس لا يلبس لستره ووقايته من الضرب عند ሰው እንዳይመታ የሚረዳው ነው ማለት ነው ጭንቅላት ላይ ተለብሶ ከዛ የተወሰደ ነው والحوب الاثم ኃጢአት ማለት ነው والخطايا هي الذنوب معصيه ወንጀሎች انت رب الطيبين هذا توسل اخر ይሄኛው ደግሞ ሌላ ተወሱል ነው انت رب الطيبين ማለት والطيبون او والطيبين جمع طيبين وهم النبيون واتباعهم ነብያቶችና ተከታዮቻቸው ናቸው وإضافة ربوبيته لهؤلاء قدم እንዳልነው رب الطيبين ማለት ወደርሱ ወደ ጌትነቱ ማስጠጋቱ እነዚህን ኢዳፈቱ ተሽሪፍ ነው ወተክሪም እነሱን የማላቅና የማክበር ነው وإلا فهو سبحانه رب كل شيء الله ሁሉ ነገር ጌታ ነው ባይሆንማ ومليكه نعم كذلك ሁሉ ነገር ባለቤት ነው الله
አንዚል ረሕመተ ሚን ረሕመቲከ الرحمة المخلوقة ማለት ነው እቺ አላህ ከተፈጠረው እዝነትህ ውስጥ ለኛ እዝነትህን አውርድልን ማለት ነው فإن رحمة الله نوعان يا الله እዝነት ሁለት አይነት ነው النوع الأول رحمته التي هي صفة من صفاته አንደኛው የአላህ ባህሪው የሆነው ሲፋ ነው ረሕማ የምንለው ማለት ነው كما في قوله تعالى ورحمتي وسعت كل شيء እንዳለው ማለት ነው ومن سورة الأعراف النوع الثاني ሁለተኛው ደግሞ رحمة تضاف إليه سبحانه من إضافة المخلوق إلى خالقه ይሄኛው ደግሞ رحمتك ያልነው ወደሱ የተጠጋው አላህ የፈጠረውን ነገር ወደሱ በማስጠጋት አግባብ ነው ወደሱ የተጠጋው كالمذكورة في هذا الحديث وكما في حديث خلق الله 100 رحمة እንዳሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄኛው مخلوق ነው ብለናል فطلب صلى الله عليه وسلم من ربه ከጌታቸው ፈለጉ انزال هذه الرحمة ይህንን እዝነት እንዲያወርድ على المريض በመሽተኛ ላይ لحاجته إليها ስለሚያስፈልገው የአላህ እዝነት ليشفيه بها በዛ በሱ እዝነት አፊያ እንዲሆን والشاهد من الحديث ከዚህ ሐዲስ የምንረዳው أن فيه إثبات الألوهية لله يا الله በላይነቱ እንረዳለን تعالى وأنه في السماء كسمايات በላይ ነው والألو صفة ذاتية كما سبق الله የበላይ ነው ስንል ይሄኛው ሲፋ ذاتية ነው كما أن في الحديث التوسل إلى الله تعالى ወደ አላህ መጠጋት ወይ ደግሞ ከአላህ መፈለግ አለበት ተወሱል ማለት ወደሱ መዳረሻን መፈለግ ማለት ነው بالثناء عليه بربوبيته በሱ በጌትነቱ በማወደስ وإلهيته በአምላክነቱ በማወደስ وقدسيته በአላህ የጠራ በመሆኑ በመግለጽ وألوه كذلك ከፍጡራኖች በላይ መሆኑን በመግለጽ وأموم أمره وبرحمته نعم የሱ ትእዛዝ ሁሉንም ያከበበ በመሆኑና በእዝነቱ ወደርሱ መዳረስን መፈለግ አለበት ثم في الحديث طلب المغفرة من الله وشفاء المرض ከዚሁ ሐዲስ ደግሞ ምህረት መፈለግና በሽተኛን አላህ አፊያ እንዲያረግልንም መጠየቅ አለበት አሉ وقوله صلى الله عليه وسلم على تأمنوني አታምኑኝም እንደያሉት هذا خطاب منه صلى الله عليه وسلم ከነብዩ መሐመድ صلى الله عليه وسلم ያነጋገሩ ነው لمن اعترض عليه في بعض قسمته المال ገንዘብ በሚያከፋፍሉበት ጊዜ ለተቃወማቸው ሰው وعلى أداة استفتاح وتنبيه ይሄኛው አላ ተአመኑን ያሉት አላ የምትለዋ ቃል ነች መክፈቻ ቃል ማለት ነው እና እንዲሁም ደግሞ ለማስገንዘቢያ የሚጠቀሙባት وتأمنون يدمو من الأمانة أتمنون من دين دما وهي عدم المحاباة والخيانة ما اسمسلنا مكدات يلي لمهونون يميقال سكالنا أي ألا تأمنوني في قسمة المال أن أنت جنزب بما كفاف لا تأمنون من دين وأنا أمين من في السماء وهو الله سبحانه وتعالى أمنون سيادك قد ائتمنني على وحيه بوحي أمنون سيادك ورسالته يسن تأزاز لمدرس وتبليغ شرعه شريعون لفطرانوች ላደርስ አምኑኝ ሲያበቃ وكفى بذلك شهادة على أمانته وصدقه ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አማናና ለእውነተኝነት የዚህ የአላህ ምስክርነት አይበቃም ወይ ይበቃል ነው والشاهد من الحديث ከዚህ ሐዲስ የምንረዳው أن فيه إثبات الألو لله سبحانه حيث قال الله ከፍጡራኖች በላይ መሆኑን እናረጋግጣለን من في السماء وسبق شرح الجملة قريبا نعم السماء ማለት ነው ብለናል وقوله والعرش فوق ذلك የሚለው ደግሞ تقدم تفسير العرش عرش ማለት እንደሆነ ከዚህ በፊት አይተናል وقوله فوق ذلك أي فوق المخلوقات التي بينها الرسول صلى الله عليه وسلم لأصحابه في الحديث ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው የገለጹት የሆነውን ፍጡራኖች በአጠቃላይ ማለት ነው ከዚያ በላይ ነው አላህ الذي ذكر فيه بعد ما بين السماء والأرض በዛ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተናገሩት በሰማይና በምድር መካከል ያለውን ርቀት ጠቅሰዋል وما بين كل سماء وسماء በአንዱ ሰማይና በሌላኛው ሰማይ መካከል ያለውን ርቀት ገልጸውበታል وكتب كل سماء የአንዳንዱ ሰማይ ውፍረቱ ደግሞ ከጫፍ እስከ ጫፍ ያለውንም ተናግረዋል والبحر الذي فوق السماء السابعة ከሰባት ሰማይ በላይ ያለውንም ባህር ተናግረዋል በዛኛው ሐዲሳቸው ላይ وما بين أسفله وأعلاه በባህሩ የላኛውና የታችኛው ጫፍ ድረስ ያለው ርቀት ተናግረዋል وما فوق ذلك البحر ከዚህ ባህር በላይ ምን እንዳለም ተናግረዋል በዚህ ሐዲሳቸው من الأوعال الثمانية العظيمة 8 ትላልቅ በሬዎች እንዳሉ ማለት ነው ثم فوق ذلك العرش كذي عرش بلاي والله فوق العرش الله كعرش بلاي ነው ብለዋል مستوٍ عليه استواء يليق بجلاله لا الله للكناونا لهيا للنتو بميجبا ملكو كعرش بلاي ሆነዋል وهو يعلم ما أنتم عليه الله
እናንተ ያላችሁበትን ሁኔታ ያውቃል ከአርሽ በላይ ሆነዋል يعلم المحيط الذي لا يخفى عليه شيء بعلمه المحيط الذي لا يخفى عليه شيء ምንም ነገር የማይሰወርበት በሆነ አላህ ማወቁ እኛ ያለንበትን ሁኔታ ያውቃል አሉ والشاهد من الحديث ከዚህ ሐዲስ የምንረዳው አሉ إثبات الله على عرشه الله ከአርሹ በላይ መሆኑን እንረዳለን وأن عرشه فوق المخلوقات عرش ደግሞ ከፍጡራኖች ሁሉ በላይ መሆኑን እንረዳለን كلها وأن علم الله سبحانه محيط بأعمال العباد يا الله እውቀቱ እያንዳንዱ ባሪያ በሚሰራው ነገር ላይ ሁሉ ያካበበ መሆኑን እንረዳለን لا يخفى عليه منها الله ባሮቹ ከሚሰሩት ነገር ምንም ነገር እንደማይሸሸግበትም ከዚህ ሐዲስ እንረዳለን አለ وقول للجارية آمة معاوية بن الحكم يا معاوية بن الحكم سراتኛ ነበረች አገልጋይ حينما غضب عليها سيدها معاوية ተቆጥቶ በሷ ላይ فلطمها بጥፊ አላት ثم ندم ከዛ ተቆጨና واخبر رسول الله صلى الله عليه وسلم يا الله መልእክተኛ ነገራቸው وقال افلا اعتقها ሁር ልበላት እንዲያላቸው ነብዩ ጋር መጥቶ فقال النبي صلى الله عليه وسلم بل جئني بها ይዛሃትና ወደኔ አሉት فاتى بها رسول الله صلى الله عليه وسلم فقال والنبي زوات متانا نبي محمد صلى الله عليه وسلم قالوات اين الله يتنو فيه دليل على جواز السؤال عن الله باين الله يتنو ብሎ መጠየቅ እንደሚቻል ከዚህ ሐዲስ እንረዳለን አለ قالت في السماء الله سبحانه في السماء كسماء بلاي ነው አለች وتقدم تفسير هذه الكلمة نعم قال لها النبي صلى الله عليه وسلم ايضا من انا اني ማን ነኝ አሏት سالها عن اعتقادها فيه በሳቸው ላይ ምን አይነት አመላከት እንዳላት ጠየቋት قالت انت رسول الله አንተማ የአላህ መልእክተኛ ነህ አለቻቸው فاقرت له بالرساله የአላህ መልእክተኛ መሆናቸውን አረጋገጠች قال اي نبي محمد صلى الله عليه وسلم لسيدها لمعاويه ማለት ነው اعتقها فانها مؤمنه ሁር በላት እሷ አማኝ ነች አሉት فيه دليل على ان من شهد هذه الشهاده انه مؤمن ይሄንን አላህ ከሰማይ በላይ መሆኑና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን የመሰከረ ሰው አማኝ መሆኑን ከዚሁ እንረዳለን አማኝ ማለት يعني اصل الايمان ለማለት ነው እንጂ ኢማን الካሚል ሳይሆን ኢማኑ ሙሉ ነው ለማለት ሳይሆን اصل الايمان አለው ለማለት ነው اصل الايمان እስልምና ውስጥ የገባበት ኢማን وان الاتق يشترط له الايمان እንዲሁም ደግሞ አንድን ባሪያ ሁር ለማለት እስልምና ወይም ደግሞ ኢማን ሸርጥ እንደሆነ ከዚህ ሐዲስ እንረዳለን ነው والشاهد من الحديث ان فيه دليلا على علو الله على خلقه الله ከፍጡራኖች በላይ መሆኑን ከዚህ ሐዲስ ተረድተናል فوق السماوات ከሰባት ሰማይ ከአርሹ በላይ መሆኑን وانه يشار اليه في جهه العلو اشاره حسيه الله ከአርሹ በላይ ነው ብለን ማመልከት እንችላለን ሂስይ በሆነ መልኩ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳመለከቱት نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم